አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። ውዶቼ ላይክ ሰብስክራይብ በማድረግ ጀምሩ ትላችኋለሁ። ውድ የመዳም ቅመሞች እህቶች ማለት ነው እና እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ያለው አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ የመጣሁት አንዲት የመዳም ቅመም መዳሟን ገላት ጠፍታ ነበረ ማለት ነው። እና አረቦች እየተቀባበሉት ነው ያገኘሁትኝ። አሁንም ደግሞ ሁሉም ሰው እየተቀባበለው ነው እላችኋለሁ ውዶቼ። እና ሊላሂ ወኢና ኢለይሂ ራጂዑን። በነገራችን ላይ እነሱ አለ አንድ ምክንያት እንደዚህ ልታረግ አትችልም። አንድ ገንዘቧን ብትከለክላት ነው። ሁለት ደግሞ የራሷ የሆነ ማለት ሴትየዋ የክፋቷ ጥግ ነው። ግን ማሰብ አለብን። ገባችሁ? ማሰብ አለብን ስላችሁ ለራሳችን ህይወታችንን መፈለግ አለብን። ህይወታችንን ደግሞ ማዳን አለብን ማለት ነው። እና ወላይ ከባድ ነው እውነት ለማውራት። ሴትዮዋ ደግሞ ሙሰልሰላት ትሰራለች፣ እንደዚህ ኢንተርቪ ምናምን ትደረጋለች። እና ኢንተርቪዋ ምናምን ስታዩት የምትመልሰው መልስ ሀቂቃ ከባድ ነው። ኃይለኛ እንደሆነች ነው የምታስታውቀው ማለት ነው። ሀታ ለሰራተኛ ተጠይቃለች ምናምን እላችኋለሁ ውዶቼ። ያኔ ሴትዮዋ በጣም ኃይለኛ ናት፣ በራሷ በምላሷ ስታዋት ማለት ነው። ኢንተርቪው በምትደረገው ነገር ስትሰሟት ስታዋት እና ቢሆንም ግን እኛ ትዕግስተኛ መሆን አለብን፣ በጣም ታጋሽ መሆን አለብን። እሷ ገላት ጠፍታለች። ግን ደግሞ ታውቃላችሁ ውጭ ሀገር እንደዚህ ቀልድ አይደለም። ኢትዮጵያ ቢሆን እንጂ ሀገራችን ላይ ቀልድ አይደለም። የኛ ዜጋ አይደለችም። ብትሆንም ያው እንደኛ ስደተኛ ምስኪን ናት ማለት ነው። እና ወላይ በጣም ነው የሚያሳዝነው። እዛ ሀገር ቀልድ የለም፣ የትም ሀገር አረብ ሀገር ላይ ቀልድ የለም ሲጀመር። እና አፈላልገው አግኝተዋታል። ካሜራ ያለበት ሀገር ነው። እንደዚህ ማንኛውም ሰው እንደፈለገ መጥፎ ነገር ሰርቶ የሚሄድበት ወይም የሚወጣበት መንገድ የለም ማለት ነው። እና በቃ ራሳችንን መቆጣጠር አለብን ያጀማ፣ ራሳችንን መሆን አለብን። እንዲህ አይነት ነገር መጥፎ ነገር የሚገፋፋን ከሆነ እና ውዶችዬ እንደዚህ አይነት መጥፎ ነገር ላይ ውዶችዬ በድጋሚ መጣ ይቅርታ ወንዶችዬ። እና እንደዚህ አይነት ቦታ ላይ እንደዚህ መጥፎ ነገር የሚሰማን ከሆነ ሰዎቹ አላቅማችን በላይ አስቸጋሪ ከሆኑ ወደ ሀገር ለመሄድ ወይም ደግሞ ከተቻለ ወደ ቢሮ ለመሄድ ወይም ካልተቻለ መጥፋት፣ ከነሱ እጅ መውጣት፣ ጠፍቶ ጤናውን ጠብቆ መስራት ብዬ አስባለሁኝ እኔ። እና አማራጭ አለ ይህ ጊዜ ላይ ወይም መውጣት የማትፈልግበት ገንዘቧን ከልክላትም ሊሆን ይችላል። ግን ደግሞ በመክተቦች ወይም በራሳቸው ኤምባሲ መናገር ትችላለች። እና በነገራችን ላይ ሁሉም ነገር ለሚናገረው ሁሉ ቀላል ሊሆን ይችላል። ግን እዛ ያለችበት ሁኔታ ስሜቱ ሌላም ነገር ሊኖር ይችላል። ምናልባት ሴትዮዋ ሊደመድባት ሊሆን ይችላል፣ ምንም ሊሆን ይችላል። አላሁ አለም፣ ፈጣሪ ያውቃል። ግን እኔ ይሄን ሁሉ የደረደርኩባችሁ ምንም ይሁን ምንም ራስን መጠበቅ፣ ራስን መሆን። ትልቅ ሰው ናት መቼም የማታለው አትልም እሷ ብዬ ነው የማስበው። የማታለውም ካለች ደግሞ ቢያንስ እሷ ያኔ አቅም አይኖራትም፣ አምልጣ መውጣት ትችላለች፣ ፖሊስ መጥራትም ትችላለች። እና ውዶችዬ ሰው ሀገር ስንኖር እንኳን አይደለም የራሳቸውን ዜጋ ገለን የራሳችንን እንኳን ዜጋ ጋር መጥፎ ቃልም ሆነ መጥፎ ነገር ተነጋግረን እስር ቤት ነው የምንወረወረው ታውቃላችሁ። እና ከባድ ነው። ስለዚህ ለራሳችንም ጥሩ አይደለም፣ ለቤተሰቦቻችንም ጥሩ አይደለም። ራሳችንም መሆን ከአቅማችን በላይ ከሆነ በዚህ በገንዘብ ጉዳይ ምናምን ከሆነ ደግሞ በኤምባሲና በህግ ማስያዝ ትችላላችሁ እንጂ እንደዚህ አይነት ነገር አለመደፋፈር ብዬ ነው የማስበው። ወላሂ ከባድ ነው ሀቂቃን። የመጀመሪያ ተሰማ እውነት ለማውራት መዳሟን መግደል መጀመሪያ ተሰማ ማለት ነው። ብቻ ሁላችንም ወደዛው ነን። አላህ ሱብሃነሁ ወተዓላ ማሞታችንን ያሳምርልን። ከእንዲህ አይነት ደግሞ መጥፎ አሳሳች መዳሞች አላህ ይጠብቀን። አለምንም ምክንያት እንደዚህ ልታደርገው አችልም። ታግሳ ትግስቱ አልቆ ነው የሚሆነው። አላህ ሱብሃነሁ ወተዓላ ከእንዲህ አይነቶች በላዓ የሆኑ መዳሞች ይጠብቀን ሁላችንንም ማለት ነው። እና አስቸጋሪ ነው በነገራችን ላይ ወላሂ ለመፍረድም እላቸዋለሁ ውዶቼ። ብቻ ከባድ ነው። ራሳችሁን ለመሆን ራሳችሁን በቃ ለመቆጣጠር
መሞከር አለባችሁ። አማራጮች መውሰድ አለባችሁ። ለምን ብትሉ አማራጮች የምትወስዱት ለራሳችሁ ስትሉ ነው። ለራሳችሁ መኖር ስላለባችሁ፣ ለራሳችሁ መሆን ስላለባችሁ ማለት ነው። እና ከባድ ነው ወላሂ። አንዳንድ ጊዜ የምናያቸው ነገራቶች፣ አንዳንድ ጊዜ የምንሰማቸው ነገራቶች ከባድ ነው እና አላህ ሱብሃነሁ ወተዓላ ሁሉን ነገር ያሳምርልን እላችኋለሁ። የኔ ውዶች ፈጣሪ ያግዘን፣ ፈጣሪ በላአን የያዝልን ማለት ነው። እና ይሄንን ይመስላል። አረቦች በጣም እየተቀባበሉት ነው። እንኳን አይደለም እንደ አይነት ነገር ሰምተው ቀርቶ ጭራሽ እንደውም እንደሆናቸው የሆነ ተሳደበች ወይም ሰረቀች እንኳን ሲባል እንዴት እንደሚሆኑ እንዴት እንደሚቀባበሉን ታውቃላችሁ። እና በነገራችን ላይ ሁሉም ሰራተኛ ያው ሰራተኛ ነው ስሙ። የከሌ ዜጋ የሚሉበት አንድ ነገር አለ ብዬ አላምንም። እና ሰራተኛው ሰራተኛ ነው። እንደዚህ ናችሁ እኮ እናንተ ነው የምንባለው። እና በጣም ነው እየተቀባበሉ ያሉት፣ በጣም የሌለ ማለት ነው። ሶሻል ሚዲያውን አጥለቅልቀውታል። እሷም ደግሞ ታዋቂ ናት። ኦኬ ያኔ ሙሰልሰላት ምናምን ትሰራለች እንትን ላይ የአረቦች ማለት ነው። እና ኢንተርቪውም ትደረጋለች እንደዚህ በቃ ሲጀምር ሴትየዋ ማለት ነው። እና ታዋቂም ስለሆነች አበረቱት ሁሉን ነገር። ታዋቂም ባትሆን በነገራችን ላይ ቀልድ የለም፣ በራሳቸው ዜጋ ቀልድ የለም። እንደዚህ ከባድ ነው ማለት ነው። እና ውዶቼ ራሳቸውን መጠበቅ ነው፣ ራሳቸውን መሆን ነው። እንግዲህ አንዳንድ ሰሞን አንፍሰው ዝም ይላሉ። ለእኛ ችግር የለውም፣ ያው የሞተ ነው የሚጎዳው ማለት ነው። እና ልጅቷ ታሳዝናለች። ብቻ ወላሂ የኛ ህይወት በጣም ከባድ ነው። ስደት ላይ ያለን ህይወት እንደው ምንም ሙሲባ ሳይገጥመን አላህ ህልማችንን አሳክቶ ለሀገራችን ያብቃን እንጂ የኛ ህይወት ወላሂ በጣም ነው የሚያሳዝነው። በአንዱ ስትሉት በአንዱ የማይመጣብን ነገር የለምና ስደት ማለት ወላሂ መውጫው መግቢያው ቀላል፣ መውጫው ግን የጠበበበት ስደት ማለት ነው። እና አላህ ያሳምርልን፣ እንዳመጣጣችን ፈጣሪ ይመልሰን በሰላም ሁላችንንም አለ አንድ ሙሲባ ማለት ነው። እና ሰራተኛውም አልፈርድም፣ ግን ደግሞ ማለት ነው ራሷን ተቆጣጥራ ማድረግ ያለባትን በህግ ብታደርግ ለነፍሷ በሚለው ነው እንጂ ከባድ ነው። አንዳንድ መደሞች ሰይጣን ናቸው ወላሂ። ሰይጣን ለራሱ የሚሻልበት ቤት አለና ይከብዳል እላችኋለሁ። በስራ ላይ መጥፎ ንግግር ይኖራል፣ ጩኸት ይኖራል፣ ትዕግስት፣ በዛ ላይ ገንዘብ የማይሰጡ አሉ። ኧረ ስንቱ በአላህ ምግብ የሚከለክሉ አሉ። ብዙ ነገር አለ ወላሂ። ምንም ያኔ ማውራት የማንችላቸው ነገራቶች ብዙ ነገሮች አሉና አላህ ሱብሃነሁ ወተዓላ ያሳምርልን፣ ይጠብቅን ከነሱ ማለት ነው። እንደዚህ አይነትን አላህ ያርቅልን። ብቻ ወላሂ ከባድ ነው እላችኋለሁኝ ውዶች። ራሳችሁን ሆኑ፣ ራሳችሁን ለመሆን መሞከር ነው። እንደዚህ አይነት ያኔ የምትፈትናችሁ አሰሪ ካለች ቀየስ ማለት ነው። ኦኬ ገንዘባችሁን በተለይ ከሰጧችሁ እንደዚህ እንትን የሚሏችሁ በጣም ያኔ አስቸጋሪ ሁኔታ ላይ ከሆናችሁ ወላሂ ከህይወት በላይ ምንም አይበልጥም። ከቻላችሁ ሀገራቸው፣ ካልቻላችሁ ጠፍታችሁ መስራት። እኔ መጥፋትን ለማንም አልመክርም፣ ግን ደግሞ ከህይወት በላይ የሚበልጥ ነገር የለም። ህይወት ነው ዋናው ነገር። እኛ ስንኖር ነው የሚያምርብን። እኛ ስንኖር ነው ብንሰራም መብላት የምንችለው፣ መደሰትም የምንችለው፣ ለሰው ማድረግ የምንችለው እኛ ስንኖር ነው። እና ለሰው መኖር የምንችለው እኛ ስንኖር ነው። ስለዚህ ራሳችሁን መሆን ነው ያለባችሁ በሚለው ነው ውዶች። ፈጣሪ ያስተካክልልን ሁላችንንም፣ እሱ ያሳምርልን ነው ሁሉን ነገር። አላህ ይጠብቀን። ሰው ብዙ ነገር ያለማል፣ ብዙ ነገር ያቅዳል። በመካከል ምን እንደሚፈጠር አያውቅምና እቅዳችንን ሞልቶልን በሰላም የምንመለስ ያደርገን እንጂ ያስፈራል። አሁን ላይ ከባድ ነው እላችኋለሁ ውዶቼ። ቻናሌ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።